ዲሲ ፓወር ሰፕላይ አጠቃቀም አሳያችኋለሁ። 30 ቮልት 5 አምፕ ዲሲ ፓወር ሰፕላይ ካላችሁ ብዙ ጊዜ በ10 አምፕ መጠቀም ትችላላችሁ። በ5 አምፕ መሆን ይችላል። 30 ቮልት በ5 አምፕ ኦር 30 ቮልት በ10 አምፕ ዲሲ ፓወር ሰፕላይ ካላችሁ ላፕቶፕ ሪፔር በምታደርጉበት ጊዜ በጣም ወሳኝ ናቸው። በጣም ወሳኝ ዲቫይስ ነው። አንደኛው እንደ ዩኒቨርሳል ቻርጀር ወይም አዳፕተር መጠቀም እንችላለን። ሁለተኛ እንደ ሾርት ኪለር አድርገን መጠቀም እንችላለን። ማለት ውስጥ ያሉት ሾርቶችን ኪል ማድረግ እንችላለን ዩዚንግ ዲሲ ፓወር ሰፕላይ ማለት ነው። ሌላው የዲሲ ፓወር ሰፕላይ በመጠቀም ዴስክቶፖች ላፕቶፖቻችንን ዲያጎናይዝ ማድረግ እንችላለን። ኦር ማዘርቦርድ ውስጥ ያለውን ፕሮብሌም በቀላሉ መለየት እንችላለን። ይሄኛው የምታዩት 5 አምፕ በ30 ቮልት የሆነ ዲሲ ፓወር ሰፕላይ ነው። እዚህ ጋር ፕሮቦች አሉት። ይሄ ኤልሲዲ ስክሪን ፓናሉ ነው። ይሄ ፖዚቲቭን እዚህ ጋር እናደርገዋለን። የጌስቱን ተርሚናሉን ፕሮቦ አረግን በኋላ እነዚህን ሪዲንጎችን ይዋቸው ውስጥ ላይ እነዚህ ሪዲንጎች ያሉት ከፖርት 2 እስከ 6ኛ ጄኔሬሽን ድረስ ያሉ ከረንት ቻርቶች ናቸው። ዲሲ ፓወር ሰፕላይ በመጠቀም ጃጅ እናደርጋቸዋለን። ወይም ማዘርቦርድ ምን አይነት ስቴት ውስጥ እንዳለ ምን አይነት ችግሮች እንዳጋጠሙት በቀላሉ መለየት እንችላለን። ለምሳሌ ልክ ዲሲያችሁን ኦን አድርጋችሁ ልክ ሲሰኩት ዲሲ በመጠቀም ሲሰኩት ቻርጀር ፖርቱ ላይ ሪዲንጉ በዚህ መልክ ካገኛችሁት ሁሉም ጄኔሬሽኖች ላይ ለምሳሌ 00 ሪድ የሚያደርግ ከሆነ በዚህ ቪአይ ኢንሰፕሽን ነው ችግሩ ማለት ነው። ቪአይ ኢንሰፕሽን ሲባል ያው ቮልት ኢንሰፕሽን ነው ማለት ነው። ስለዚህ 19 ቮልቱ ወደ ቦርዳችን ውስጥ እየገባ አይደለም ማለት ነው። ስለዚህ ቪአይ ኢንሰፕሽን ቼክ ማድረግ ያስፈልገናል። ሁለተኛ ለምሳሌ ኮር 2 ላይ ወይም ሁለት ኮር ያላቸው የድሮቹ ኮር 2 ላፕቶፖች ላይ ከረንት ሜተር ሪዲንጋችን ከ5 ሚሊ አምፕ እስከ 20 ሚሊ አምፕ የሚያነብ ከሆነ በፈርስት እና ሴኮንድ ጄኔሬሽኖች ላይ በተመሳሳይ መልኩ በዚህ ከ5 ሚሊ አምፕ እስከ 20 ሚሊ አምፕ የሚያነብ ከሆነ ኦልሞስት ተመሳሳይ ነገር ነው ያለው። 3.3 ቮልት ጄኔሬትድ ነው አዝዌላስ ሱፐራዊ ቺፓችን ፓወር አግኝቷል ማለት ነው። ስለዚህ በዚህ መልኩ መለየት እንችላለን። ፓወር በተን ፕሬስ በምናደርግበት ጊዜ ለምሳሌ 3.3 ቮልት ሰስፔንድድ 5 ቮልት ሰስፔንድድ 1.5 ቮልት 1.8 ቮልት 1.05 ቮልት ጄኔሬት አድርጓል ማለት ነው። በዚህ ጊዜ ፖርት 2 ላይ ከ150 ሚሊ አምፕ እስከ 350 ሚሊ አምፕ ድረስ ያነባል። ፓወር በተን ፕሬስ ካደረጋችሁ በኋላ ይሄ ሪዲንግ ካለ ማለት ነው። which means ይሄ ሪዲንግ አለ ማለት እነዚህ እዚህ ጋር የምናያቸው ቮልቶች ጄኔሬት ተደርጓል ማለት ነው። ማዘርቦርዳችን ላይ ወይም ላፕቶፓችን ማለት ነው። በፈርስት እና ሴኮንድ ጄኔሬሽን ላፕቶፖች ላይ እነዚህ ቮልቶች ጄኔሬትድ ከተደረጉ እስከዚህ ድረስ ሚሊ አምፕ ያነብልናል ማለት ነው። ዲሲ ፓወር ሰፕላያችን ሰርድ እና ፎርት ላይ ከ1 ሚሊ አምፕ እስከ 150 አምፕ ድረስ እናገኛለን።
ከ5ኛ እስከ 6ኛ ጀነሬሽን ባሉ ላፕቶፕ ላይ ደግሞ በዚህ ድረስ ያለውን አምፕ ያነብልናል ማለት ነው። ሲፒዩ ኮር ቮልቴጅ ጀነሬት ካደረገ ወይም ጀነሬት ከተደረገ እስከ 600 አምፕ ድረስ ያነብልናል። ለዚህ ቻርቱን ማየት ይቻላል። ሲፒዩ ራሱን ሪሴት ካደረገ እና ባዮስ ስራውን ከጀመረ ኦልሞስት በዚህ ሪዲንግ ደረጃ ውስጥ ይኖራል ማለት ነው። ሌላው ዲስፕሌይ ካለው ላፕቶፕ ፉሊ ፋንክሽናል ከሆነ ሁሉም ቮልቴጆች እና ሲግናሎች በአግባቡ ጀነሬት ከተደረጉ ከአንድ አምፕ በላይ ኮርቱሉ ላይ እነዚህ ላይ ከ800 አምፕ በላይ እነዚህ ላይ ከ650 እና እነዚህ ላይ ደግሞ ከ350 አምፕ በላይ ሪዲንግ እናገኛለን ማለት ነው። ስለዚህ ዲሲ ፓወር ሰፕላይ በመጠቀም አብዛኞቹን ላፕቶፕ ውስጥ ያሉ ዲያጎናል ለማድረግ እንችላለን፣ ሪዲንግ ብቻ በማየት ማለት ነው። ማንኛውም አይነት ቴክኒሽያን ዲሲ ፓወር ሰፕላይ ይጠቀማል እና ሪዲንግ በእያንዳንዱ ጀነሬሽኖች ላይ ለይቶ ያስፈልገዋል። እነዚህን ሪዲንጎችን በቀላሉ ከለየን እና ካወቅን የላፕቶፖቻችንን ዲያጎናል ማድረግ ይችላል። በተለይ ቺፕ ሌቪል በሚሰራ